በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ። በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም። ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስልካለን፣ እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ። አቁም ስናገር 20 ያላነሱ ሴቶችን ጀንጅኔ ብር አስልካለሁ ማለት ብለህ አይጋነንም። ያለማጋነን ማለት እና የአረብ ሀገር ሴቶችን እንደዚህ ነው የምንቸበችባቸው። አንዳንድ ነቂዎች አሉ የማይሰጡ እዛ በቃ አስወገሩ። አሁንማ በቃ እየባነኑ ነው የአረብ ሀገር ሴቶች። አባቴ አሰላሙ አለይኩም ዛሬ ቃማል ሰላም ሰላም፣ እንዴት ናችሁ የዩቱብ ተከታታዮች ሁሉ? ሰላም ናቸው ወይ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው። እኔ ያለሁኝ አልሐምዱሊላህ። ያው ዛሬ እንግዲህ ትንሽ ብቅ ብያለሁኝ በቪዲዮ። ያው ትምህርት ነው ይሆናል የሚለውን ነው ያው እኔ የተሰማኝ ለመናገር ማለት ነው። እና ይገርማል እውነት አሁን ነቁ። እሰቡት እስቲ የስንት ሴት ብር እንደበላ እና እኛ ለፍተን ብራችንን ማንም እየበላው ማንም እያታለለን። እርግጥ አረብ ሀገር ስንኖር ማለት ነው ሴት ልጅ ነን፣ ትዳር ያምረናል፣ ጥሩ ወንድ አገኘን ብለን ያንን ወንድ ቶሎ ብለን ልባችንን መስጠት የለብንም። መጀመሪያ ማጥናት አለብን። እንዴት ነው ይሆነኛል አይሆነኝም፣ እንዴት ነው አብሮኝ ይዘልቃል አይዘልቅም የሚለውን በደንብ ማጥናት አለብን። ቶሎ ብለን ትዳር ላይ መግባቱ ጥሩ ነው ብዬ እኔ በእኔ በኩል አላሰብም። ለምን ብትሉ ይሄው ልጅ የተናገረውን እሰቡ እንግዲህ ስንቱን ሴት ነው አታሎ የበላው። ያው በተለይ ደግሞ የሴትን ብር የለመደ ወንድ እውነት ስራ አይወድም። ሰነፍ ነው የሚሆነው። ለምን ይሄን ብር ማለት ነው እሱ ለፍቶ ያመጣው ላቡ አልፈሰሰበትም። እሷ ትሰራለች፣ እንቅልፍ እያጣን ስንት ነው አረብ ቤት ስንት ነገር እያሳለፍን ነው። ብዙ ነገር እያሳለፍን ነው አረብ ቤት፣ ብዙ ችግር አለ። ብቻ አንድ ቀን ያልፍልናል ያን እየተታገልን ያለ ነው። ይህ ሁሉ ምንድነው? ብር ለማግኘት አይደል እንዴ? ለዓላማ እስከወጣን ድረስ ያን ዓላማችንን አሳክተን እስከምንሄድ እንደ ሀገራችን ላይ እኮ ትዳር ሞልቷል። ለነገሩ ይህ እንኳ ኢትዮጵያ መሰለኝ። ይሄ አሁን ብሬክስ ያቀረበው ሪከርዱን ኢትዮጵያ መሰለኝ ይሄ እና ብዙዎች ኢትዮጵያዎች እንደዚህ ነው የሚያደርጉት። የኢትዮጵያ ወንዶች ከምር እውነቴን ነው እንደዚህ ነው የሚያደርጉት። እኔ የሆነች ልጅ ማለት ነው እንዲህ ስታጫውተኝ በቃ ጥሩ ሰው መስሎኝ ገብቼ አለች እና በጣም ብዙ ጊዜ ረጅም ጊዜ የዛሬ ስንት ዓመት ነው? የዛሬን 6 ዓመት 7 ዓመት እንደዛ ብሉት። አሁን የልጅቱ ኢትዮጵያ ገብታለች። ኮንትራት ቤት ነው ማቃት የነበረው እና እሷ አረብ ሀገር ነው ስትሰራ የነበረችው ልጅቱ ማለት ነው። ከዛ ጥሩ ልጅ ነው ብላ እንትን አለች። አንዲት ልጅ አለቻት። ከዛ በቃ ጥሩ ትዳር አገኘሁም ከሰው ቤት ክርድና ይሻለኛል ብላ ነው እንግዲህ ያን ሰው አምና ማለት ነው ብሯን በሱ ስታስገባ፣ በዛን ሰዓት ምንዛሬው እንደዚህ እንትን አላለም። ያው ኮንትራት ቤት ናት። ምንዛሬውን በጣም ትንሽ ነበር በዛን ጊዜ ማለት የዛሬን 6 ዓመት 7 ዓመት ብሩ በጣም ትንሽ ነበር ምንዛሬው ማለት ነው። እና በቃ ያገኘችውን በቃ ተቀበለች። ወዳሁን የምትልክለት ሀታ ላኩ እንኳ ብላ ስትለው አያምናትም። ረሲት ላኪ ነው የሚላት። ያኔ ያስገባሽበትን ወረቀት ላኪ ይላል። ያ ኮንትራት ቤት ታውቃላችሁ፣ ከላኩ በኋላ ረሲዱን ያመጡልናል።
የእንትን የላኩበትን ፋፍተር ማለት ነው። እሱን አንጥቶ ነው እና ያንን ነው እንደገና በዋትሳፕ አንስታ የምትልክለት የነበረው ልጅቱ ማለት ነው። እንደዛ ስታደርግ ያው ቢያንስ 1 3 ዓመት 4 ዓመት እንደዚህ ኑረዋል። ልምጣ ስትል ቆይ ትንሽ ስር ይላታል። ልምጣ ስትል ቆይ ትንሽ ስር ይላታል። በኋላችን ልጅ መጨረሻ ላይ ወንድም ነበራት። ያ ወንድሟ የምትሰሪውን ብሬት እያደረሽ ነው ብሎ ይጠይቃታል። ለልጅሽ አንድ ነገር አላደረሽላትም እና ብሩን የት እያደረሽ ነው ሲላት፣ አይ እንደዚህ ከሆነ ያውም እኔ ካላሰረችውም እኮ ቃል ነው ቃል ለተግባቡት ማለት ነው። እና ያን ብር የላከችውን ብር ሁላ መጨረሻ ላይ አጅር ያን ብር ምን ያደርጋል አልሰጠሽኝም ብሎ ካዳ አደረገ። ወላሂ ልጅቱ ብዙ ጊዜ ነው ያለቀሰችው። እና ልጅቱ ደግሞ ማለት ነው ብዙም ያስለቀሳት ምን ነበረ፣ ያው ሴት ልጅ አላት። ሴት ልጅ አለቻ። ሴት ወራ ልጅም እንትን ነው ያኔ መናገር አትችልም። ትሰማለች፣ መናገር አትችልም። ምነው ልጄን ጥሬበት በነበረ የልጄን ህመም ጥሬላት በነበረ ነው ያለችው ማለት ነው። እና እዩ እንደዛም አለ። በቃ መጀመሪያ ላይ ልብ ያለሰልሱና ይገባሉ። በቃ እንዴት እንደሚገቡብን እኛ እናውቀውም። ወደድኩሽ፣ አበድኩሽ፣ በቃ ብዙ ነገር አለ። ከዛ ያን የሚፈልጉትን ነገር ካገኙ በኋላ አይፈልጉም፣ ስልካቸውን ያጠፋሉ። ብዙ ነገር አለ። ብዙ ነገር እየሰማን ነው። እና እኔ አሁን ይህን ሊከርድ ስሰማ ምን ትዝ እንዳለኝ ይች ልጅ ናት፣ እች ጓደኛዬ ናት ትዝ ያለችኝ። ወላሂ ይች ልጅ ናት ትዝ ያለችኝ። ለምን በጣም ብዙ ነው ያለቀሰችው። በጣም ደም በቃ እንባ አይምሰላችሁ። በጣም ነው ያለቀሰችው። በጣም አለቀሰች። አሁን ኢትዮጵያ ገብታለች። ገብታ ግን አልሐምዱሊላህ አግብታ እየኖረች ነው። ልጅም ወለደች። ጥሩ ባል ሰጣት። እንባን ፍሶም አልቀረም። ግን ያ ልጅ ያን ብር እሷን ብር የበላው ግን አይጠቀምም። እርግጥ ለዕለቱ ሊጠቀም ይችላል፣ ግን አይጠቅመውም። የሰው አቅ መጥፎ ነው። በተለይ እኛ አረብ ሀገር የምንሰራውን የመዳም ቅመሞች ወላሂ ለአዚም የኛ ብር የደም ብር ነው ብዬ ነው የማስብ። እንዴ እኛ ተነስተን ጧት የእነሱን ሽንት ቤት እንዴት ነው እሰቡት። ሽንት ቤት ጧት ተነስቶ ማጠብ እሰቡት። ስነ ስርዓት የላቸውም ሽንት ቤት አጠቃቀማቸው። ሰራተኛ ላይ እየተባለ እንደዛ ሁነን የምናገኘው ብር የኛ ብር ሲበሉ እውነት እንደ ግርሳት ነው የሚያንገበግበው አንዲት ብር ብትሆን። እና ይሄ ለሀጫም የሆነ ደግሞ አፋሌ ብለው ደግሞ ያወራል። አሁን ባንኑብኝ። አዎ እንባንናለን። ለምን አንባንን? ሁልጊዜ ሞኝም ይሆናል እንዴ? እንዴ ሰው ልጅ እኮ ደግሞ አንድ ጊዜ ሁለት ጊዜ ከታለለ መቼም ሁልጊዜ እንታለል የሚል ሰው የለም። እርግጥ ፍቅር እውር ነው። የወደደ ብዙ ነገር ያደርጋል። እና የመዳም ቅመሞች ተጠንቀቁ ለማለት ነው። ይሄ ነገር እውነት ነው፣ እውነት ነው፣ ውሸት አይደለም። እየሰማን ነው ደግሞ በእውነት በሚዲያ ላይ ብዙ ሀይባ ቤት ብዙ ነገር ነው። ብሬን ቀምቶኝ፣ ብሬን በልቶት፣ እንደዛ አድርጎኝ፣ እንደዚህ ብሎኝ አምኜው። በተለይ በቃ ለወደዳችሁት ውደዱት። ፍቅር እንዳለ ሆኖ በራችሁን ግን አታቅምሱ። እንዴ ለምን ፍቅር በብር ይገዛል? እንዴ አይገዛም። ለምን ብራችሁን ትሰጣላችሁ? ለምን ብራችን እኔ በራሴ በኩል እኔ ሰው የሚከረኝ አለን በራሴ ልቤን መክረዋለሁ። ግን ቢሆንም ግን አሁን ሁሉ ነገር ተሻሽሏል። በሚዲያ ብዙ ነገር እየሰማን ነው። ብዙ ነገር እኔ ራሴ ከሚዲያ ብዙ ነገር ተምሬያለሁ። በጣም ብዙ ነገር። አሁን ሰው አያታለኝም ሰው። ለምን ብዙ ነገር ተማርኩኝ። በተለይ ሀይባ ቤት ውስጥ ገብተን የምንሰማው ብዙ ነገር አለ። ስንቱ ነው በራችን ተበላ፣ እንደዚህ ሆነ የሚያለቁት። እና እንደዚህ ደግሞ አንዳንዱ የሴት በር የለመደ ስንት እንዳሁን ቁጥር የላቸውም እኮ ያለው እማያፍር ምን አይነቱ ይሄ ለሀጫም ሲያስጠላ እውነት ደም ነው የሚያፈላው። ይህንን አስሮ ነበር በርበሬ ማጠን ነው የሚባለው። እውነት አናደደኝ። እንዴ እሷ እንደዚህ እየተለፋ ሰው ሀገር አሁን ባንኑ አንዳንዶች ስለሆኑ ይላል እንዴ
እንዴ? ሁልጊዜ ሙኛል እንዴ? ኧረ ጉድ! እንደው እናይን ለማለት ነው። ያው እስቲ ልብ እንግዛ፣ የመዳም ቅመሞች ልብ ግዙ፣ ልብ ግዙ። ባል ጥሩ ባል ከተገኘ ማግባቱ ጥሩ ነው። በሐላል መንገድ ማለት ነው። ጥሩ ነው። ባል ጥሩ ነው። ባል በጣም ጥሩ ነው፣ ያስከብራል። ሴት ልጅ ከባል ጋር ስትሆን ነው ማዕረጓ ክብርም የሚኖራትም ማለት ነው። ግን ቢሆንም ደግሞ ያኔ በቃ አይደለ አብረን እንደግ አብረን እንለወጥ የሚል ሙላዝም ያንቺን ብር ብቻ ይሁን የኔን ብር ሆኖ እኮ ጥሩ ሰው ታማኝ ሰው ከሆነ አብረን ሰርተን እንለወጥ የሚል ሰው ከሆነ እኮ ጥሩ ነው። ግን በልቶ ዝም ዞር የሚል ሰው ለብር ብቻ ከሆነ ያስፈላጊ ያር በተለይ ደግሞ ይሄ እንደዚህ ወደድኩሽ፣ አበርኩልሽ፣ ሞትኩልሽ የሚል ወንድ እንዳታምኑ፣ እውነት እንዳታምኑ። ቀጣፊ ናቸው እንደዚህ አይነት ወንዶች። ለምን በቃ እንደዚህ ሞትኩልሽ፣ አበርኩልሽ፣ እንደዚህ ከነፍኩልሽ፣ ምግብ አይበላኝ፣ በዚህ ገብቶ በዚህ ወጥቶ የሚል ወንድ ቀጣፊ ነው። የሚፈልገውን ካገኘ በኋላ በቻው ነው። ቻውም አይልም፣ ኧረ እውነት ቻውም አይልም። እና ተጠንቀቁ የመዳም ቅመሞች። እኛ ሁልጊዜ ለምን ብራችንን ለሰው እናስበላለን? የምንለፋው ለራሳችን ነው፣ እንለወጣለን። ቤተሰብም ደግሞ በቃ በልክ መሆን አለበት። እርግጥ እኔም በዚህ በኩል በቤተሰብ በኩል ያኔ ልተው ቢባልም አያስችልም። ግን ቢሆንም በአግባቡ ከሆነ ጥሩ ነው። ራሳችን በማይጎዳ መልኩ ቢያንስ እንኳን ለእናትና ለአባቶቻችን ካደረግን ሌላው ወንድም ምናምን ይስራ ከላስ ይቅመሰው። እና ይሄን ለማለት ነው። እና እንዴት ናቸው? ዩቲዩባችሁስ እንዴት እየሄደ ነው? የኔ እንኳን ዝም ብሏል። ተውት፣ ዝም ብለን እንደበርበት። እንደዛ ነው። እና ከወደዳችሁት ደግሞ ሰብስክራይብ፣ ኮሜንት ጻፉ። አስተያየት በዛ ነገር አስተያየት ስጡ። እውነት ጻፉልኝ፣ አስተያየት ስጡ፣ አበረታቱኝ። ጎብዤ ደግሞ የሰው ቪዲዮ ጥሩ አይደለም እያሉ ነው የሚነገሩ። አንዳንድ ጊዜ የሰው ቪዲዮ ነው የሚጭነው። እንደዚህ ወጥቼ መናገርም ትንሽ ድፍረት ያስፈልጋል። ዩቱብ ማለት ቀላል ነገር አይደለም። በጣም ዩቱብ የሚሰራ ሰው በጣም ድፍረት ያለው ሰው መሆን አለበት። በቃ የቃላት አወጣጡ እንዴት ሰው እንዴት እንደሚወድ ሚዲያ ላይ የሰውን ለመሳብ ብዙ ነገር ኢንሻአላ ኢትዮጵያ ስገባ ይሄን ነገር ላስተካክል ይችላል። አሁን ሰው ቤት ሆነን መቼም ዩቱብ እንስራ ብንል አይመችም። እኔ አሁን ለምሳሌ ክላስ ዘግቼ ነው እንጂ አይመቸኝም። ጫጫታ አለ። እንደዚህ ደግሞ እንደዚህ ቪዲዮ እንደዚህ ለመስራት 10 ጊዜ ነው የመዳም የምትጣራው። በተለይ አፌ ከተላወሰ እኔ አላውቅም የሆነ ነገር ስልክ ይዤ ስኮረኩርኩ ምንም ነገር አትልም። ስቀመጥ 3 ሰዓት 4 ሰዓት ብቀመጥ ምንም ነገር የለም። ግን አፌ ከተላወሰ 10 ጊዜ በቃ ነይ ነው ነይማ ነው በቃ ምንም ነገር እኮ የለም። ስራ ዝም ብላ ትቀናለች መሰለኝ፣ አላውቅም። እኛ ስናወራ ይቀናሉ። አፋችን ከተላወሰ ይቀናሉ። በተለይ እኔ ሴትዮ አፌን ልውስ ካለ አበቃ ነገር እና ኢንሻአላህ ኢትዮጵያ ስሄድ ማለት ነው ጥሩ ነገር አቀርባለሁ። ሀገሬ ደግሞ ስለሚመች አረንጓዴ ነው። ያው አረንጓዴ ቦታ መቼም ህዝቡ ይወዳል ብዬ ነው አረንጓዴ ቦታ ላይ እየሄድኩኝ ጥሩ ነገሮችን አቀርባለሁ። ከወንድሞቼ ጋር፣ ከእናቴ ከልጄ ጋር በቃ ምን ልበላችሁ እና ብዙ ነገር አቀርባለሁ። ኢንሻአላህ አበረታቱኝ። እንደው ዩቲዩብ እስከሚቀበለኝ ድረስ ነው አበረታቱኝ። ቪዲዮን ላይክ፣ ኮሜንት ጻፉልኝ፣ ላክ ሰብስክራይብ አድርጉ። እውነት እስቲ አንድ ሺህ እንኳን አስገቡኝ። ኧረ ተው ስንት ወሬ። ለነገሩ እኔ ትቼዋለሁኝ። እርግጥ ቢያደርግልኝ ሰው ሰብስክራይብ እንደማመር እዛ ስንደማመር ማለት ነው በቃ አሁን ደህና ሆነልኝ። በቃ ዛሬ እንደዚህ ገብቼ አድራለሁ እንደዚሁኛል። ጠዋት ስነሳ ባዶ ነው። ተስፋ ያስቆርጣል።
እና አበረታቱኝ፣ ሰብስክራይብ አድርጉልኝ። ከወደዳችሁት ላይክ ስጡሽ። እወዳችኋለሁ።